ዓለም ላይ ሰጥቶ የመቀበል መርህ የሚሰራ ይመስለኛል። ከሰዎች ፍቅርን ለማግኘት ፍቅርን መስጠት ያስፈልጋል። በሰጠነው ልክ ነው እንግዲህ ከሰዎችም በጎም መጥፎ ምላሾችን የምናገኘው። ከመቀበል ደግሞ መስጠት ትልቅ ትርጉም አለው። በተለይ ደግሞ የሰውን ሕይወት የሚያድን የደም ጠብታ ሲሆን ደግሞ ትልቅም ጉዳይ ነው። ዛሬ ደግሞ በዓለም ላይ ደም በመለገስ በጎነታቸውን ያሳዩ ታላላቅ ሰዎች የሚመሰገኑበት የደም ለጋሾች የምስጋና ቀን ነው። እኛም ከለጋሾች ጋር ተገኝተን ደም መለገስ ምን ይመስላል፣ ተለጋሾችን ደግሞ ምን ተሰማቸው ስንል እንጠይቃለን። አብራችን ቆዩ። ፍሬህይወት ሙስጠፋ እባላለሁ። የኮሙኒኬሽን ባለሙያ ነኝ። እንዲሁም ደግሞ የባህር ዳር ደም ባንክ አምባሳደር ነኝ። ታምሮ ጌታቸው እባላለሁ። የባህር ዳር ከተማ ነዋሪ ነኝ። ለ45 ጊዜ ደም ለግሻለሁ። በጎ ማድረግ ያስደስተኛል። በጎ ስራ በጣም መስራት ከሚያስደስተኝ ነገር ውስጥ አንዱ ነው። ደም 47 ጊዜ በላይ ሰጥቻለሁ። እንዴት ናችሁ? ሰላም ናችሁ? ፍሬ እንዴት አሉ? ሊተድርሽ ሰላም አድርሽ። እንኳን አብሮ አደረሰን። የደም ለጋሾች የምስጋና ቀናችን ነው። እንኳን አብሮ አደረሰን። ሰላም ነው? ሁሉ ሰላም? እንኳን ደህና መጣችሁ። አረፍ በሉ። አይ ከእናንተ አንጻር ራሴን ስመለከተው እንኳን ደበቅ ብል የሚሻል ይመስላል። ያው 47 እና 45 ከእንደገና 4 ሲባል ትንሽ 5 እና 7 ነው የቀረው ከኋላ ያሉ ደግሞ እንዲህ መጀመሩ ነው አይደል? ዋናው አዎ እንጂ ትደርሳለህ። ቁጥሩ አይደለም የበጎነት ትንሽ የለውም አይደል? ትንሽ የለውም። የሆነ ቀን መጀመራችን ነው አይደል? ዋናው መጀመሩ ነው። ጥሩ። እስቲ ካነሳ ነው አይቀር መለገስ ለእናንተ ምንድነው? መስጠት ምንድነው ለእናንተ? ቅድሚያ ለሴቶች መለገስ መስጠት የተሰጠንን ነገር መልሰን መስጠት ማለት እያንዳንዱ የምንሰጠው ነገር የተሰጠን ነው በነገራችን ላይ። ስለዚህ ደምን ብትል ገንዘብን ብትል ዕውቀትን ብትል ሁሉም ነገር የተሰጠንን ነገር ለሌሎች ሰዎች ማካፈል መስጠት ነው ብዬ ነው የማስበው። የተሰጠንን ስቲ ከማን ከፈጣሪ የተሰጠንን። አዎ እሷ በደንብ ገልጸዋለች። ይሄ ማለት ከህሊና ነፃ የምትሆንበት ውድ ስጦታ ነው። በቃ መስጠት ከምንም በላይ በመስጠት ነው የምትረካው እንጂ በመቀበል አይደለም። በይበልጥ ስሰጥ ነው የምትረካውና መስጠትን የሚገልጸው በዚህ ነው። የህሊና እርካታ የሚገኝበት ትልቁ ሀብታችን። ሰው የሆነ ነገር ሲያደርግ መቼም መነሻ አጋጣሚ ይኖረዋልና የመጀመሪያ ደም ለመለገስ የሄዳችሁባትን አጋጣሚ መነሻ ምክንያትም ካለ ደግሞ በዛው ብንሰማት ደስ ይለኛል። እውነት ነው። ምናልባት ይሄ ታሪክ ማወራ 1999 ላይ ነው። ባለቤቴ እንዳጋጣሚ ወይም የትዳር አጋር የምትሆነኝ ጮኛዬ በሰዓቱ ትንሽ ታማ ነበር እና ያኔ እንደዚህ ጠንከር ያለ የተደራጀ የደም አሰጣጥ አልነበረም እና ያው ኦፕሬሽን ልትደረግ ስትገባ ደም አምጡ ተባለ። የሷ A+ ነው። እንዳጋጣሚ እኔም A+ እድለኛ በጣም የሚገርመው እንደዛ ሆነና ደም አምጡ ስንባል አዲስ ነገር ነው የሆነብን። አምን ነው የምንገዛው ምን የመሰለኝ ከሱቅ ፋይናል ግን አይ ራሳችሁ ነው የምትሰጡት ተባለ። እንደዚህ እዛው ላይ ተቀበለ ነው እዛው ላይ የሚሰጥ የነበረውና እንዳጋጣሚ እኔም ሰጠው። አንድ ወዳጅ ነበር እንደዚሁም እሱም A+ ነበረ እንደዚሁ ሰጠ። እሺ እኛ ባንሰጥ ምንድነው የሚሆን ብዬ ነው ነርሱን የጠየቁት። በቃ ልትሞትም ትችላለች አለ። አስባችሁት? ስለዚህ ባልሰጥ ሚስቴን እያጣዋት ነው ማለት ነው። የተዳር አጋሪን እያጣዋት ነውና መነሻዬ አንዱ የሆነኝ ይሄ ነው።
ከዛ በተጨማሪ ያልኩህ በተለይ አንድ በጎ አድራጎት ድርጅት አለንና የበጎ አድራጎት ድርጅት እያንዳንዱ በየሆስፒታሉ እየገባን የምንሰራው ነው። እያንዳንዱ ፔን ይገባናል። ሰው ደም አጥቶ ምን ያህል ሲጨነቅ በተለይ እነዚህ ገበሬዎች ሲመጡ በጣም ነው የሚያሳዝኑ። በጣም ማለት ነው እንግዲህ ሀገር ሊያቀና ብለው ነው መሬት እያረሰ እኛን እያበላ፣ እሱ ግን በደም ጥሎት ሚስቱ ገብታ በለወዲት ምክንያት ደም አምጣ ሲባል የሚያደርጉት ነገር ማለት በጣም ይደነጋገጣሉ ስታያቸው። ለዛ ገበሬ እኔ ባልሰጥበት ትሞትበት ነው። ስለዚህ ከዛ አንጻር ነው መነሻዬ ብዬ የማስበው። ደግሞ ሲመጣም ደግሞ ከቀየው በጣም ርቆ ስለሆነ የሚመጣው እውነት ነው ሰው ላያገኝ ይችላል ይለገስ እንኳን ቢባልና አጋጣሚ ደም ባንክ ላይ ያለው ደም ባይኖር ከከተማ ውጪ የሚመጣው ሰው በደንብ ይቸገራል። ስለዚህ አንተ አሁን ከችግሮች ነው የተማርከው? እውነት ነው ከችግር ነው የተማርኩት። ካንተ በላይ አስረጀ የለም ለዛሬ የፍሬን ሳንሰማ ካንተ በላይ አስረጀ የለም። እኔ የበጎ ፈቃድ ስራ ሰራ ነበር። ሌላ በደማቸው ኤችአይቪ ላለባቸው ሰዎች እንክብካቤ እናደርግ ነበርና አንድ እኔ የምንከባከባት ሰው ሆስፒታል ለማሳከም ሄድኩኝ እና ያኔ 2006 አካባቢ ደም ከቤተሰብ ትክ ነው። እንደዚህ የደም ባንክ በደንብም አልተደራጀም። አሁን ከበጎ ፈቃደኞች ነው የሚሰበሰበው እና አርሶ አደር ነች፣ ነፍሰ ጡር ነች እና ባለቤቷም አለ፣ ሌላም ወንድሟ ወይ የሆነ ብቻ ሰው አለ እና ለገሱ ሲባሉ በፍጹም አለ የሚጎዳቸው ምናምን መስሏቸው ከፍርሃት አይ እኛ እንዴት ሆነን ነው የምንሰጥ? እኛ አርሶ አደሮች ነን እኮ እንዴት ሆነን ነው ደም እስከ የት ይገኛል ምናምን አላቸው ማለት። ከዛ ምንድን ነው አልኳቸው ሄጄ የነርሶችን አይ ደም ፈልጋች ነፍሰ ጡር የሚለግሳት ሰው አጣ ነው እና እኔ እለግሳታለሁ አልኳት። ኧረ አለች ነው መለገስ እችላለሁ እኔ እለግሳታለሁ አልኩና እሺ ብለው ደም ወሰዱ ከኔ። በዛም ወቅት ግን ምን ችግር ፈጠርኩ መሰለ? ያው ነርሶቹ ይጠይቋል ምግብ በልተሃል ወይ ኪሎን የጤንነት ሁኔታ ምናምን ይጠይቋልና ያኔ እኔ አልበላውም ምግብ እና ለመለገስ በጣም ከመፈለጌ ብዛት በልቻለሁ አልኳቸው። ከዛ በሰላም ደም ለግሼ ጨረስኩኝ። እረፍቱንም ወሰድኩ። ስነሳልህ ዞረብኝ ማለት ነው። ከዛ አልጋ ላይ መልሰው አስተኙ፣ ዘቀዘቁኝ ምናምን ደም ወደ ጭንቅላቴ እንዴት እና አይ እኔ እኮ ያው እንዳትከለክሉኝ ብዬ ነው እንጂ ምግብ እኮ አልበላውም አልኳቸው። ሰው አድናለሁ ብለሽ ራስ ከዛ ውሃ ጠጣው፣ ሚሪንዳ ጠጣው፣ አበቃ ምንም እንትን የለም። አይ ትልቁ ነገር አሁን ያነሳሽው ላይ የተረዳሁት ነገር ደም በመለገስ ምንጎዳ ምንቸገር ምንታመም ይመስላችኋል ሰዎች 47 እና 45 በለገሳችሁበት ሂደት የተማራችሁት ነገር አለ ብዬ አስባለሁ። መስጠት ይጎዳል፣ ያማል። ታማችሁ ነበር ወይ ያመጣባችሁ ጉዳት አለ ወይ የሚለው እስኪ እናንተ ማለት ሰው በዚህ ደረጃ መረዳት አለበት። ምንም አይነት ፔን የለውም። እኔ እንደው ምንም ከህመሙ ይልቅ ደስታው ነው እኔ የሚሰማኝ ስሜት። ደም የምሰጥ ቀን ኢነርጂ ይበዛል። ስለ እውነት ነው የማወራው። ማለት እንደዚህ እንትን ለማለት ሳይሆን ሳልሰጥ አንድ ቀን ሁለት ቀን ሲያልፍ እንዲያውም አይረኔ ይበዛና እንትን ስፓርክ የማረግ ነገር ልክ ኤሌክትሪክ እንደሚዘይ ነገር ይኖራልና የመንዘር ነገር ይኖራልና ቀኑ እስኪደርስ ነው የሚቸኩለው። እንዲሁም አንዳንዴ በሁለት ወር ሁላ የምንሰጥበት ጊዜ አለ እኮ። 3 ወር ነው ህጉ የሚለው 3 ወር ነው፣ ግን ሳይንሱ በ56 ቀን ደም ይሞላል። 56 ቀን ማለት ወደ 2 ወር ሞልቶናል ማለት ነውና በየ2 ወር እንኳን እየተሰጠው ውበት ነው የሆነን። እንደዚህ አማረን እኮ እንዴ በመለገሳችን ደም በመስጠታችን ነው እንደዚህ ያማረብን ብዬ ነው የማስበውና እኔ ደም የምሰጠው መጀመሪያ ለራሴ ነው። እኔ ጤነኛ እንደሆነ ነው የምሰጠው። ምክንያቱም ያኛው የምሰጠው ደም እኮ የተበላሸ ደም ነው፣ የሚባክን ደም ነው፣ መቀየር የሚጠቅመው ነው። ስለዚህ እጅግ በጣም የሚያስደስት ጤነኛ የሚያደርግ ኢነርጄቲክ የሚያደርግ ነው እንጂ እንደዚህ ወደ ኋላ የሚጎትት የሚስብም አይደለም። ምንም አይነት ህመም የለውም። ምናልባት ህመም ከተባለው መርፊያ መጀመሪያ ስትገባ ለመውሰድ የምትገባ መርፊያ አለች። እሷ ደግሞ ምንም ማለት አይደለም። እያንዳንዱ ሰው እንኳን ደም ታይፑን ለማሳየት እንኳን የሚሰማው ፔን ነው እንጂ ከዛ ውጭ ያለው ነገር የለም። እኔ በጣም ጉልበቴ ነው እንዲሁ የሚጨምረው። ስንት ሰው ማለት ነው አሁን በእናንተ ምክንያት የዳነ ማለት ነው? አንድ ደም 3 ሰው ይመስለኛል። እንግዲህ 47 በ3 ሲባዛ እንግዲህ 50 ስንሞላ ወደ 150 ሰው ሊሞላ ነው። ካልሆነ ግን ያ ማለት ኦልሞስት ወደ 141 ሰው ፍሬዬ 135 ሰው አድናለች ማለት ነው። 135 ሰው ይዛ ነው እየዞረች ያለች ማለት ነው። አይ 135 ሰው መሆኑን ብቻ አይደለም ማለት ያን እንደሚተጠቀመው ሰው ሊሆን ይችላል 135 ሰው። እውነት ነው። ከጀርባ ግን ልጆች ይኖራሉ፣ ወንድሞች፣ ቤተሰብ ሁሉ
በዛች ምክንያት ደስተኛ ሆኖ ይሄዳል። ሰው ስንሆን የሆነ ነገር ስናደርግ መቼም ሰዋዊ ባህሪ ይኖርብናል አይደል? በቃ ሰጥቻለሁ ቢያመሰግነኝ ወይም ደግሞ በምላሽ ወደ ምን ጠብቀው ነገር ይኖራል። እናንተ ጋር ላይኖር ይችላል። በእናንተ በኩል ደም የወሰዱ የእናንተ ደም የተለገሳቸው ሰዎች ምን ሚሏችሁ ይመስላችኋል? ብታገኟቸው የምትጠይቋቸው ነገር ምን አለ? ከዛ ደግሞ እንደው ምን ትጠብቃላችሁ? በጎ ስራ ምናልባት የህሊና እርካታ የምታገኝበት እንጂ ከጀርባ ምስጋና ምናምን ካለው ትንሽ መሰናክል ይፈጥራልና እኔ ብዙ ጊዜ ምስጋና አልፈልግም። ተደብቆ ቢሰጥ ነው ውበቱ ብዬ ነው የማስበው። እንደተባለው ግን አይደለም ደምን ያህል ብር ያበደረ ሰው እኮ ብር ያበደረ ሰው ብርን ሲመልስልህ አመስግነ መመለስ አለብህ። እንኳን ትልቁን የሰው ህይወት የመለስንበትን ደረጃ ማለት ነውና እንዳልከው መመሰጋገን ትልቁ ሀብት ሊሆን ይገባል ብዬ ነው የማስበው። ቆሞ ላሳለፈ ሰው ለራሱ እኮ ምስጋና ያስፈልጋል። እንኳን ደምን ያህልና የምታመሰግን ያ ሰው እንዲሰራ እንጂ እንዲኮፈስ ከሆነ ሌላ ነገር ነው። መመስገኑ ግን በይበልጥ 47 የሰጠ ከተሻለ 147 ጊዜ እንዲሰጥ ጉልበት ይሆነዋል ብዬ ነው የማስብና ምስጋና ትጠብቃለህ። ወስጃለሁ እንደዛ ቢል ካንተ አንደበት አልወጣም። እኔ ግን ወስጃለሁ። እኔም ታሜም ሌሎች በጎ ፈቃደኞችም የሚለግሱት ደም ለማን እንደሚሰጥ አያውቁም። ያው መጀመሪያ በፍላጎትህ እና ለህሊና እርካታ ለደስታህ ነው የምታደርገው። በነገራችን ላይ ማድረግ የሚገባን ነገር ነው። አሁን ሁሉም ሰው ስለማያደርገው ነው እንጂ ሰው ስለሆነ ማድረግ የሚገባን ነገር ነው። ኃላፊነታችን ነው ብዬ ነው የማስበው። ምንም የተለየ ነገር አላደረግንም። ስለዚህ ማድረግ የሚገባኝ ነገር ስላደረግኩ በጣም መመስገን አለብኝ አላስብም። ግን ሰው ነህ እንዳልከው የሆነ ሰው ጥሩ ሰርታቸዋል እንዲው ከፈጣሪ በታች ደም ለግሳችሁ ህይወት ስላዳናችሁ መልካም ሰርታቸዋል። ሌሎች የበጎ ፈቃደኞች ስራም ስንሰራ ሲያመሰግኑ ደስ ይላል። መመሰጋገን መልካም ነገር ነው። በአጠቃላይ ይህንን ጥያቄ ያለ ምክንያት አይደለም ያነሳሁት። ዓለም እናንተን ለማመስገን ዛሬ ቀን ሰይማለችና ያደረጋችሁት እኔንም ጨምሮ ማለት ነው አራት አለች 12 አድናል 12 አይደል? አበዛችሁ። ላደረጋችሁት ለምታደርጉትም ወደፊት ለልገሳችሁ ሁሉ እጅግ አድርገን እናመሰግናለን። ተመልካቾቻችን ቆይታችን አሁንም አላበቃም፣ እንቀጥላለን። ደም ተለጋሾች ደግሞ ምን ይላሉ የሚለውን ስሜት ከነሱ የምንጋራ ነው የሚሆነው። አብራችን ቆዩ። አቀባበላችሁም ደስ ይላል። ምክሩን እጅግ አድርገን እናመሰግናለን። የመጣ ነው ከተለጋሾች መካከል እስኪ ሀሳባቸውን እንስማ ብለን ነውና ወደ እነሱ ነው ቅድሚያ የሚሄደው። ስለዚህ እናንተ አዳማጭ ናችሁ ለጊዜው። እሺ ከዚህ እንጀምር። ስምሽን ትነግሪናለሽ? እንተዋወቅ። ኢየሩስ ታደሰ። እኔ ውድ አዝመራው እባላለሁ። ደም መጀመሪያ ያገኘሽበትን አጋጣሚ እስኪ አስታውሽ። ደም የተለገሰልኝ የመጀመሪያ ልጄን ስወልድ ጥር 20 2012 ነው የወለድኩት እና ሴስ ተሰርቼ ስወጣ ደም እንደሚያስፈልገኝ እንትናልና ደም ልገሳ ተጀመረልኝና 4 ዩኒት ደም ነው የወሰድኩ። በጊዜው ተጨማሪ ደም ስለሚያስፈልገኝ ተፈልጎ ታጦ ነው በምግብ ራሽን እንትን በይ ምናምን ነገር ብለው ዶክተሮችም በዛ መንገድና ተፈልጎ ሲጠፋ እውነት ለመናገር ከዛ በፊት ስለ ደም ልገሳ የእውነት በዚህ ልክ አይገባኝም ነበረ። ባይኖር እንደምሞት ነው የነበረው ሁኔታና ስለተለገሰልኝ ነው ከዚህ የደረስኩት በወቅቱ ማለት ነው። ህፃን አሞብኝ ነው 5 ወሩ ላይ ያለነው ለክትባት ይዤው ከሄድኩኝ በኋላ ከዛ በኋላ ዶክተሮች አይተው ይህ ልጅ እኮ ደም የለውም ደም አንሶታል ብለው ከዛ በኋላ ነው መለገስ የተጀመረለት እና ያው እስከዛሬ ድረስም ደም እየወሰደ እየተለገሰለት ነው ያለ። እስከዛሬ ማለት ስንት ዓመት ሆኖ ማለት ነው? አሁን 7 ዓመት አሁን መስከረም ላይ ይሆነዋል። በየ2 ሳምንቱ ደም እየተለገሰለት ነው ያለ። በሽታው ፕላስቲክ አኒሚያ ነው የሚሉ ዶክተሮቹ። ገና አልታወቀም፣ በደንብ የታወቀ ነገር የለም። አዲስ አበባ ወስደሽ አሳክሚው እያሉ እኔ ደግሞ አቅም ስለሌለኝ ወስጄ ማሳከም ስላልቻልኩኝ ያው ጊዜያዊ መፍትሄ ደም እየተለገሰለት ነው ያለ እስከዛሬ ድረስ።
በሰዓቱ ግን እንዴት ነው ደሙን ያገኘሽበት ሁኔታ? ዶክተሮችን የራሱ ተጠራጥሬ ያለው እንዴ እንደዚህ ሆኖ ነጭ ሆኖ ለምንድን ነው ሲሉኝ እኔ ልጆቼ በሙሉ ነጭ ናቸው ደም ሲባል በጣም ደነገጥኩ። በቃ ደም ወስዶም ስለማያውቅ ከዛ በኋላ ወስደን ነው ያው ተፈለገ። ብዙ ጊዜ አብዛኛውን ጊዜ ደም ይታጣል ምን ይላል፣ ግን እግዚአብሔር ይመስገን እስከዛሬ ድረስ በደም ለጋሾች ልጅ አለ። መልካም። እንደውም ወደ ምክሩ እንምጣ። በዛው ራስን ታስ እናንተ እንዴት ነው የምታስተናግዱት? በተለይ ደም በእጃችሁ በሌለበት ሰዓት እናንተም ትጨነቃላችሁ እንደ ሰው ብዬ ስለማስብና ራስን በማስተዋወቅ ትጀምራለህ። ስሜ ምክሩ ሽፈራው ይባላል። የደም ባንክ ኃላፊ ነኝ። ደም ተቀባዩ የምናስተላልፍበት መንገድ በሆስፒታሎች አማካኝነት ነው። አንዳንዴ ደም ያስቸግራል። በተለይ አሁን የሰማው የህፃኑ ልጅ የሚወስደው ፕላትሌት የሚባል ነው፣ ከደምም ይወጣለት ነው እና የፕላትሌት ለጋሽ ወይም 450 የሚባለው ለጋሽ ቁጥር በሚያንስ ሰዓት የፕላትሌት የማግኘት እድል ሊቀንስ ይችላል። ለየት የሚያደርገው ደግሞ በየ2 ሳምንቱ የሚወሰድ ነውና ሁሌም በየሳምንቱ የኮምፖነንት ወይም 450 ሚሊ ሊትር የሚለግስ ደም ለጋሽ መኖር አለበት። ልክ እንደ ሌላው አይነት ደም አይደለም። እንደ ሆል ብለድ የሚባለው በማንኛውም ሰዓት ከኛ ፍሪጅ አይጠፋም። ይህኛው በየ5 ቀኑ ኤክስፓየር የሚያደርግ ነው። በ5 ቀን ካልተወሰደ ደሞ አያገለግልም። በየ5 ቀኑ ሰው መለገስ አለበት። እንደዛ ነውና እንደዚህ ሲሆን የምናደርገው ምንድነው ቋሚ ደም ለጋሽ አሉ። እዚህ ያሉትም ዛሬ የተገኙትም እነ ፍሬነት አምሩ እነሱ ብቻ ሳይሆን ሌሎች በስራቸው ደግሞ ብዙ አላቸው። በጎ ፈቃደኛ እንደውላለን። እንደዚህ ስለገጠመ ከለገሳችሁ 3 ወር የሞላችሁ እንዳለን ቴክስት እንልካለን። ቴክስቱን አይቶ የሚመጣለ አለበለዚያ ፍሬ ወይ ታምሩ እንደውልና እንደዚህ አይነት ኬስ ስለገጠመን ዛሬ እንዲለግስ ይደረግልን እንላለን። ወይ ፔጃችን አለ፣ ፔጃችን ላይ እንጽፋለን። ሰዎች ይመጣሉ፣ ወዲያውኑ ይለግሱና በ1 ሰዓት ውስጥ ይደርስላቸዋል። ለሆስፒታል እናደርሳለን። በተመሳሳይ ለወሊድም አገልግሎት ሲሆን አንዳንዴ በወሊድ ሰዓት የሚጠፉ የደም አይነቶች አሉ። ወቅቱም ዋነኛ ነው። ተማሪ አሁን አብዛኛው ለጋሻችን ተማሪ ስለሆነ ተማሪ በሌለበት ሰዓት አንዳንዴ እጥረት ሊገጥም ይችላል። ከዚህ ሁሉ ግን ቀድሞ ደም ለግሶ ማስቀመጡ ለሁሉም ይበጃል አይደል? ከዚህ ሁሉ ሩጫ ከዚህ ሁሉ እንትን ሁሉም ተሳትፎ ያስፈልገዋል። አዎ ዋናው ነገር እሱ ነው። እንደዚህም የሚከሰትበት በእርግጥ ሁሌም አይደለም። በወር ውስጥ በአመት ውስጥ ቢሆን አንዳንዴ 2 ወር ወይ በጣም ረጅም የኦርቶዶክስ እምነት ተከታይ ረጅም ጾም አለ፣ የፋሲካ ጾም። የነሱ መውጫ አካባቢ አሁን እዛ ሰሞነ ሕማማት አካባቢ ሰው በጣም የጾሙ መጠን እየጨመረ ስለሚሄድ የልገሳ ቁጥር ይቀንሳል። ጥርና የመስከረም አካባቢ ዓለም አቀፍ የደም እጥረት ሊከሰትባቸው የሚችሉ ወራቶች ናቸው። በዛ ወራት ነው እንደዚህ አይነት የምናደርገው እንጂ አብዛኛው እንደኛ እንደ ባህር ዳር ደም ባንክ 10 ወር አካባቢ የሚሆነው ምንም አይነት የደም እጥረት ቶታሊ የለብንም። ግን በእንደዚህ አይነት ሲናሪዮ የሚገጥሙትን በእንደዚህ መንገድ እናረጋቸዋለን ለማለት ነው። የመጀመሪያ ደሙን ባገኘሽበት ሰዓት ማለት ደግሞ ደሙን በማግኘትሽ አገኘሁት የምትይው ጥቅም ምንድን ነው? ያው ህይወት የቀጠለ ልጅን ማሳደግ ቻልኩ። በሚተካ ደም የማይተካ ህይወትን ማስቀጠል በጣም ትልቅ ተግባር ነው እና ህይወት ቀላል ስላልሆነ ያው ህይወቴን ቀጥዬበታለሁ ብዬ ነው የማምነው። የኢየሩስ ደግሞ ለየት የሚለው ነገር ብዬ ማስበው እኔ በየ2 ሳምንቱ አይደለ 7 ዓመት ሙሉ ይሄን እንደማግኘት ቀላል አይደለም። በተለይ ደግሞ በጣም ለየት ባለ ሁኔታ የሚሰጥ ደም እንደሆነ ነው አሁን ምክሩ እየነገረን ያለውና ስሜትሽ ምንድነው? እስኪ አጋሪ። በጣም ብዙ ነገር ልጅ ምንም ተጠቅሟል ብዬ ነው የማስበው። እንግዲህ በየ2 ሳምንቱ ነውና ደግሞ የማይገኘው ኦማይነስ ደም ነው የልጁ ደም ሁሉ የሚወስደው። በየ2 ሳምንቱ መለገስ ማለት በጣም አስቸጋሪ የሆነ ጊዜ ነው እስከዛ ድረስ ያሳለፍነውና እግዚአብሔር ይመስገን የዚህ ልጅ ህይወት ያለ የቀጠለ ያለ በደም ለጋሾች ነው ብዬ ነው የማስበው። ቅድም በነበረን ቆይታችን ከደም ተለጋሾች ያው ጥያቄ ማቅረብ አለባችሁ ተብለን ተጠይቀናልና ጥያቄ ምንድነው እናንተስ ደም እየሰጣችሁ ነው ወይ የሚለውን ነገር እንድትመልሱልኝ። እሺ አመሰግናለሁ። እኔ በአጋጣሚ ደግሜም ቶሎ ወለድኩና ቶሎ ደም መለገስ አልቻልኩም። አሁን ግን ሁለተኛ ልጄ ጡት ማጥባት አቁሜ መጋቢት 1 2018 ላይ መለገስ ጀምሬያለሁ።
እቀጥላለሁ። የተደረገልኝም ብቻ ሳይሆን ትንሽ እህቴ እኔ ጋር ሆና ትማራለችና ጥሩን ልሳሳት እችላለሁ እና በጣም ብዙ ጊዜ ደም እየለገሰች ነው። እኔም እቀጥላለሁ። በአንቺ መነሻ እህትሽም በዛው ታናሽሽ ትቀጥላለች? አዎ። እኔ በልጄ ምክንያት ቢዚ ስለመሆን ሁሌም ባለቤቴ የነበረ በየ3 ወሩ ቴክስት በደረሰው ጊዜ እየመጣ ሲለግስ የነበረ ግን አሁን በህይወት ስለሌለ እኔ እስከዛ ድረስ በልጄ እንትን ደግሽ አላውቅም። ለወደፊቱ አሁን ለመለገስ አስቤያለሁ። መልካም። በነገራችን ላይ ተመልካቾቻችን አሁን ለጋሾችንም ተለጋሾችንም ስናገናኛቸው ሁለቱንም ከየመጡበት ውክልናውን ለመስጠት ነው እንጂ አንዳቸው የታምሩን አሊያም የፍሬን ደም ተጠቅመዋል ወይም ጊዜ ያሉት እርስ በርስ ተሰጣጠዋል ማለት አይደለም። በህግ ደረጃም የሚከለክል ነው። ግን ስሜታቸውን ከተለጋሾች መካከል ተለጋሾች ቢገልጹልን ከለጋሾች መካከል ደግሞ እነ ፍሬ ቢያነሱልን ብለን ያመጣናቸው እሱን ውስጣዊ እንድታረጉ ለመግለጽ እወዳለሁ። የምንገኘው ደግሞ ባህር ዳር ደም ባንክ መሆናችንን እንድታውቁት ነው። ወደ ፍሬ እንምጣ። የፍሬ ጥያቄ እንዳለ ደግሞ ዛሬ ልትፈተኑ ደም እናንተ ከመሰጠታችሁ በፊት ለደም ልገሳ ስለ ደም የነበራችሁ ግንዛቤ ምን ይመስላል የሚለውን ሀሳብ እንድትሰጡ ነው። አዎ ደም ከመውሰዴ በፊት የነበረኝ ግንዛቤ እውነት ለመናገር እፈራለሁ። ደም ለመለገስ በጣም መሞት ሁሉ ነበር የሚመስለኝ። እፈራለሁ። እለግሳለሁ ብዬም አስቤ አላቅም። ትኩረት ሰጥቼም አስቤው አላቅም እውነት ለመናገር። ግን ያ ክስተት ሲከሰት ደም እንዳዳነኝ ሳውቅ ወዲያውኑ ቤት ውስጥ ቅድም እንዳልኳችሁ እህቴ እንኳን ግንዛቤ ወስዳ ትምህርት ቤት ላይ መለገስ ጀመረች። በቃ እንድትለግስ እኔም አገዝኳት ማለት ነው። እኔ እስክችል ድረስ ስለግስ ግን ደስታ ነው የሚሰማው እውነት ለመናገር ማለት ነው። በጣም ነው ደስ ያለኝ የዛን ቀን የለገስኩ ጊዜ። በቃ ቀጣይም 3 ወር ሲሆነኝ እሰጣለሁ፣ እቀጥላለሁ እስከቻልኩ ድረስ ነው የኔ ሳቤና ለግሱ ነው። ሌሎችንም የእህቴ ጓደኛም እኛው አብራን የምትኖር ተማሪ ነች። ለግሺ ምንም ችግር የለው በጣም ነው ደስ የሚል ምናምን ብያት አሁን ሚያዚያ 26 ምናምን መሰለኝ ሰጠዋል አብረው ከትንሽ እህቴ ጋር እና በተቻለ መጠን ፕሮሞት አረጋለሁ። ደግሞም ደስ ይላል። በቃ የሰውን ህይወት ማዳን በጣም ደስ ይላል። ደም መውሰዱንም መለገሱንም እፈራ ነበረ። ግን ልጄ እንደዛ ሆኖ ከተረፈ በኋላ እንግዲህ ሆሞግሎቢኑ 2.5 ሆኖ ነው ያወቅነው። በቃ ጸጥ ሊል ማለት ነው። ከዛ በኋላ ነው ወደውኑ ደም መፍሰስ ሲጀምር ትንሽ ግማሽ እየሄደለት እያለ አይኑም በቦታው ሁሉም ነገር ሲስተካከል ከዛ በኋላ በቃ ደም ምን ያክል ለሰው ልጅ ህይወት አስፈላጊ መሆኑን ራሱ ያወቁ ከዛ ቀን ጀምሬ ነው። ለባህር ዳር ደም ለጋሾች በሙሉ ማለት ነው እንዶ በቃ ቃላት ራሱ ያጥረኛል እኔ ለመናገር። ሁሌም በውስጤ ልጄን አውጥቼ በሄድኩ ቁጥር ሆስፒታል ላይ ይዤ በሄድኩ ቁጥር ሁሌም አመሰግናለሁ እና እኔ ባላውቃችሁ ፈጣሪ ዘላለም ያኑራችሁ ብዬ ነው ሁሌም የሚሄደው ማለት ነው። ምክንያቱም የልጄን ደስታ ስለማየው ከወሰደ በኋላ ለፈለገ ህይወት ሪፈራል ሆስፒታል በየ2 ሳምንቱ እየሄድኩኝ ደም ሳሰጥ ደከመኝ ሰለቸኝ ሳይሉ ልጁንም ስንትንሰል በጣም ያስቸግራልና ልጁ እዛ ላይ ተቀብለው ለሚያስተናግዱኝ እግዚአብሔር ይስጥልኝ በጣም አመሰግናለሁ። ልጄ በእናንተ ህይወቱ ቀጥሎ እስከዛ ድረስ ለ7 ዓመት ያክል እየኖረልኝ ያለና አመሰግናለሁ። ለደም ለጋሾች የማመሰግንበት ቃላት ያጥረኛል። እየተጠቀመ ሰው ደግሞ ያውቀዋል በምን ቋንቋ እንደማመሰግናቸው። ሁሌም ኑሩልን በቃ ረጅም እድሜና ጤና ይስጣችሁ ነው የምለው። ምክንያቱም የኔም ህይወት ቀጥሎ ልጆችንም እንደውም እንኳን እሷን 2ኛ ልጅ ወልጄ እንዳሳድግ የሆንኩት ያኔ ባይገኝ ኑሮ የኔ ህይወት እዚህ ላይ አይገኝም አሁን እና በጣም ነው ማመሰግናቸው። ሁሌም ኑሩልን፣ ሁሌም ለግሱ ነው የኔ መልእክት። የእናንተ ስሜት ምንድን ነው? እዛው ላይ ታምሩ እኔ ራሱ የወሰድኩኝ የመሰለኝ የተቀበልኩኝ የመሰለኝና ያው ከእህቶቼ የሰማሁት ስሜት አይደል። ሌሎችም ብዙ እህቶቻችን ልጆች ህፃናቶችም እንዲህ አይነት ስሜት እንዳላቸው ይገባናልና ምንም ቃላት ስለሌለኝ በቃ ማለት በደንብ ወጥሬ ከተቻለ በየወሩ የሚቻል ከሆነ በየወሩ አሁን የሚቻል ከሆነ በየወሩ መስጠት ከልብ የምሰጠው ስጦታ ደም መስጠት ነው። ሌላ ነገር የለውምና ያው እንግዲህ እንቀጥላለን። በጣም ደስ ይላል። ለመመስገን አይደለም ይሄን የምናደርገው። ሲጀመር ደም ከፈጣሪ የተሰጠን ነገር ነው እና እኛም ፈጣሪ የሰጠን ነገር ነው መልሰን ለሌሎች ሰዎች የምንሰጠውና ደግሞ የምትሰጠው ደም እንደዚህ ደግሞ ለሆነ ሰው ጠቅሞ ይሄን አድርጎልኛል ሲል በጣም ትልቅ ስሜት ነው የሚሰማው። ስለዚህ ሁልጊዜም ደም መለገስ የማይቋረጥ ነገር ስለሆነ
እንዳናቋርጥ የሚያደርገን እንደዚህ አይነት ጉዳዮች ናቸው የሚለውን ነገር በደንብ ማየት ያስፈልጋል። በጣም ደስ ብሎኛል። ቤተሰብ ከመበተን የሚያድንና አገርም እንዲቀጥል የአገር ተረካቢ የሆኑ ህጻናቶችን አቆይተን እንዲረከቡ የምናደርግበት ትልቅ ስጦታ ነው። ብዙ ብርም ስላለን ልናመጣው የማንችል በጣም ስላደግንም ልንሰራው የማንችል በጣም ውድ ስጦታ የምንለው በየጊዜው ልንለግሰው የምንችለው ደም ልገሳ ነውና የለገሳችሁ ሰዎች ደግሞ ያው ዛሬ ወላድ ህፃን እንዲቆይ ምክንያቱ ናቸዋል። እንግዲህ የዓለም ደም ለጋሾች ቀን ምክንያት በማድረግም እናንተን እንኳን ደስ ያላችሁ እንኳን አደረሳችሁ፣ ሌላው እንዲማርበት ሌላው ይህን ታሪክ አይቶ በጣም በርካታ ደም ለጋሽ እንዲኖር እና ደም የለገሱትንም ደግሞ እናመሰግናለን የሚል ፕሮግራም እንዲተላለፍ ላረጋችሁ ለአሚኮ ሁሌም ለምታረጉት በጣም እናመሰግናለን። በጣም እጅግ አድርጌ አመሰግናለሁ። ቆንጆ ቆይታን የሰጣችሁ። ከስጦታዎች ሁሉ ትልቁ ስጦታ ደም መስጠት ነው። ለምን ከራስ የወጣ ነገር ስለሚሆን ማለት ከራስ ቀንሶ መስጠት ስለሆነና ላረጋችሁት ነገር ሁሉ እጅግ አድርጌ አመሰግናለሁ በተመልካቾቻችን ስም ማለት ነው። ተመልካቾቻችን እናንተም ብትሆኑ በየቤታችሁ የምትለግሱት ደም ምናልባት አንድ ህፃን ልጅ በህይወት እንዲቆይ፣ አንዲት እናት በህይወት ቆይታ ልጇን እንድትስም፣ አንድ ቤተሰብ ደግሞ ከህክምና ተቋም በደስታ ወደ ቤቱ እንዲመለስ ሊያደርግ የሚችል ስለሚሆን ደም ለምትለግሱ እጅግ አድርገን እናመሰግናለን። ላለገሳችሁ ደግሞ እንድትጀምሩ እንድትበረቱ መልእክታችን ነው። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። እኔም ከዚህ እንደወጣሁ 4 ነበር እስካሁን የለገስኩ 5 አድርጊያት ነው የምወጣ። ቀሪ የእልፍኝ መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። የተዘጋጀ ዳቦ አለ፣ የምስጋና ዳቦ በጋራ ሆነን እየተመሰጋገንን የምንቆርስ ነው የሚሆነው። ወደ ቆረሳው እንሂድ። እሺ